ይሄንን መልእክት በተለያየ ምክንያት በድካም ውስጥ ላሉ እህትና ወንድሞች አድርሱልኝ። አሁን ያላችሁበት ነገር የእናንተ መጨረሻ አይደለም። በተለያየ ነገር ደክማችሁ ሊሆን ይችላል። በተለያየ ነገር ወደ ኋላ ተመልሳችሁ ሊሆን ይችላል። ከዚህ የተነሳ ደግሞ ብዙ ሰዎች ተለውጠውባችሁ ተቀይረውባችሁ ሊሆን ይችላል። የብዙ ሰው ፊት ተቆርባችሁ ሊሆን ይችላል። የኔ የምትሉት የቅርብ የምትሉት ሁሉ ነገሮች ብቻ በምትፈልጉት መንገድ እየሄደ ላይ ይሆን ይችላል። ከዚህ የተነሳ እግዚአብሔርም ደግሞ በእናንተ ላይ ፊቱ ያጠቆረ እግዚአብሔር የተለወጠባችሁ የመሰላችሁ ሰዎች ለእናንተ የምስራች አለኝ። መቼም ሰው ነንና በተለያየ ህይወት ውስጥ እናልፋለን። በተለያየ ነገር ይደርስብናልና እግዚአብሔር ግን ሰው አይደለም። መጽሐፍ ሲናገር በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የኔ እህትና የኔ ወንድም እግዚአብሔር ከመጀመሪያ የወደደ እንዲሁ ነው። ያለ ምክንያት ወዶ በምክንያት የሚጠላ ጌታ አይደለም ያለ። ያለ ምክንያት ወዶሽ በምክንያት የሚጠላሽ ጌታ አይደለም ያለሽ። ስለዚህ እግዚአብሔር ዛሬም ወደ እናንተ ሲመለከት፣ እግዚአብሔር ዛሬም ወደ አንቺ ሲመለከት ፈገግ ብሎ ነው የሚያይሽ። ቀድሞ በወደደሽ ልክ ነው የሚወድሽ። ቀድሞ በወደደ ልክ ነው የሚወድህ። እግዚአብሔር ሐሳቡን አልቀየረም። እንደዛ ብሎ የሚሰብክ ጋንጩር ነው። ኢግኖር አድርገው። ታዲያ ምንድን ነው የምታደርገው? ካላችሁበት ነገር ሊያወጣችሁ የሚችል የእግዚአብሔር ጸጋ አለ። ለዚህ ነው ዕብራውያን 4:16 ላይ እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ ደግሞ ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅርብ። ወዳጆቼ እንደምን ብላችሁ ይህን ብታደርጉ በህይወት የሆነውን ነው የምነግራችሁ። ይሄ ጸጋ ዙፋን የሚባለው ቦታ የደከመ የሚነሳበት፣ የወደቀ የሚነሳበት፣ ያዘነ የሚጽናናበት፣ እንደገና ፍሬሽ ሆናችሁ የምትነሱበት ቦታ ነው። ይሄን ብታደርጉ እግዚአብሔር እንደገና ያነሳችኋል። እንደገና ደግሞ ሻይን አድርጋችሁ ህይወት እንድትቀጥሉ ያደርጋችኋል። ስለዚህ መጽሐፍ እንደሚል እግዚአብሔር የወደዳቸው እስከ መጨረሻው ወደዳቸው ነው የሚለውና እግዚአብሔር ይወዳችኋል። እግዚአብሔር አልተለወጠም። እግዚአብሔር ዛሬ ወደ እናንተ ሲመለከት ፈገግ ብሎ ነው የሚያይ። ዛሬም ልጄ ብሎ ነው የሚያይሽ። ዛሬም ልጄ ብሎ ነው የሚያይና እግዚአብሔር ይወዳችኋል። እኔም እወዳችኋለሁ። ይሄን መልእክት ለሌሎች ሼር አድርጉልኝ። እወዳችኋለሁ። ሻሎም